አንዲት ምስኪን እናት መርዝ ገዝታችሁ ስጡኝ ልጆቼ ልግደልበት እኔም ጠጥቼው ልሙት። ይህንን ያለችው እዚሁ ኢትዮጵያ ውስጥ እኛ ባለንበት ሀገር ነው። ይህ ቪዲዮ እስከ መጨረሻው ተከታተሉኝ። በቻላችሁት አቅም ሁሉ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። እንዲህ ባረጋችሁ ቁጥር በርካታ ሰዎች የእናንተ እርዳታ ይደርሳቸዋል ማለት ነው። ይሄ የተፈጠረው በዚሁ በኢትዮጵያ ውስጥ ነው። ምክንያቱ ደግሞ ልጆቼ በረሃብ እያዩዋቸው ፊት ለፊት ከሚሞቱብኝ እንዲህ አድርጌ ብገላገል ይሻላል ብላ ነው። ያ ማለት እኛ ባለንበት እዚችው ኢትዮጵያ ውስጥ ነው። እኛ አጊጠን አማርጠን ወይም ደግሞ አሸብርቀን እየኖርን ላይሆን ይችላል። ነገር ግን ከነሱ የተሻለ ቦታ ላይ እንዳለን እርግጠኞች ነን። የምንበላውን አላጣንም፣ መጠለያችንም ከነሱ የተሻለ ነው። የነሱን መጠለያና ማረፊያቸውን ደግሞ ተመልከቱ። ወላሂ ነጋችን የማናችንም ነገ እኛ አናቀውም። አሁን ካለን ላይ በትንሹ ካላካፈልን ወላሂ አላህ ይጠይቀናል። የምነግራችሁ ከተለያዩ የኢትዮጵያ ክፍሎች ተፈናቅለው በደብረ ብርሃን ስለሚገኙት ከ50 ሺህ በላይ ወገኖቻችን ነው። እነዚህ ኢትዮጵያውያን ወገኖቻችን የሁላችንም እገዛ ያስፈልጋቸዋልና እጃችን እንዘርጋላቸው። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረገን እናዳርሰው። ከታች አግማስ ኢትዮጵያ የሚለው የነሱን አካውንት ታጋረግላችኋለሁ። በተጨማሪ ደግሞ የላይቭ ፕሮግራሞችንም የእርዳታ ፕሮግራሞች እያከናወኑና ሁላችንም እንገኝ። ይህ ቪዲዮ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ሌላ ሰዎችም እንዲያግዙ ሰበብ ሁኑ።